ወይዘሮ አልማዝ እንግዲህ ከፖሊሱ ጋር አሁንም እንደዛው ናቸው። በልጄ እንዳትመጣብኝ ከልጄ ላይ ዓይንህን አንሳ ነግሬሃለሁ ብላለች። እንግዲህ ካሌብም እንግዲህ አልማዝን ወቅቷት ብዬ ነበረ ስትጮህ ያ ፖሊስ መጣ ማለት ነው። ፖሊሱ መጥቶ ባያስጥላት ዛሬ አልቆላት ነበር። ያው ካሌብ ትዕግስት የሚባል ነገር የለውም። እስካሁን ዳዊትም እንግዲህ የአባቱን ገዳይ ማን እንደሆነች አላወቀም። ወይ ፎቶዋን እንኳን ለሉሊት ቢያሳያት ነገሩ ቶሎ ይጠናቀቅ ነበር። ግን አሁንም አልማዝ ሉሊት እንድትወገድ ነው የምትፈልገው። ሁሉም እስር ቤትም ሆነ ወይ እስር ቤት እንድትበሰብስ አሊያም ደግሞ እንድትገደል። ሰውየው ደግሞ እንድትገደል አይፈልግም ማለት ነው ፖሊሱ። ምክንያቱም ሉሊት ከተገደለች ብዙ ነገር ከጀርባ ስለሚወጣ መገደል የለባትም። ወይ አግተን አስፈራርተን እንድትፈርም እናደርጋታለን አለ። እሱም አይሆንም ሞክሬ ያቅቶኛል አለች ማለት ነው። ይህም ፖሊስ ግን በቅርብ ቀን ይጋለጣል ብዬ አስባለሁኝ። ይሄ አጭበርባሪ ሌባ እንዲህ አጭበርባሪ ከእናንተ አይነት ሌባ ለሀገር ጠባቂ ደግሞ ፈጣሪ ይጠብቅ። የእውነት የወንጀለኛ ተባባሪ ማለት ነው። እቺ ሴትዮ የብዙ ሰው እንትን ያለባት ወንጀል እንዴ! አንተ እሷን ትተባበራታለህ እንዴ? እንግዲህ እሱ ልዕልትን ካላገባው ሞቼ ይገኛለሁ አለ። ልዕልትን ደግሞ ወደሽ ሳይሆን በግድሽ ትስማሚያለሽ አላት ማለት ነው። እሷ ደግሞ አንገቴ ይቆረጥ እንጂ ይህ ሰውዬ ላዩ አልፈልግም ብላለች። እናትየዋም ልጇን አሳልፋ እንደማትሰጥ ተናግራለች። ደግማ ደጋግማ ማለት ነው። ማግባት ከፈለግ ትዳር አይደለም የምትፈልገው እኔን አግባ ብላ አረፈችው ማለት ነው። ኧረ እንደምን አይነት ዘመን ነው! ይሻላል መቼም ከልጅቷ እሷን ቢያገባ። እሱ ደግሞ ጥሩ ትቀልጃለሽ አለ። እሱ የሚፈልገው ልጅቷን እንጂ እሷን አይደለም ማለት ነው። አልማዝ ምን እያልሽ ነው? ታውቆሻል ግን የምትይው አለ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። እንግዲህ ሉሊት አሁንም ያው ነች፣ ምንም እንትኑ ላይ አልደረሰችም ማለት ነው። ያው እንደ በፊቱ ነው ማለት ነው። ማለቴ ውሳኔ ላይ አልደረሰችም፣ ግን ቤቱን የሚገዛ ሰው አግኝቻለሁ ብላለች ማለት ነው። ያንን ቤቱን የሚገዛ አግኝቻለሁ ብላ ለእህቷ ነግራለች። ለእህቷ መናገር አልነበረባትም። ልጅቷ ልዕልት ከእናቷ ምንም አትደብቅም ማለት ነው። ትነግራታለች ብዬ አስባለሁ። እና እቺ ኤልሳ ደግሞ በግድ ዳዊትና ኤልሳ አንድ ላይ እንዲሆኑ እያደረገች ነው። እሷ ደግሞ ካሌብን የራሷ ለማድረግ እኔ እኮ የሚገርመኝ ነገር አንድ የራሳችሁ ያልሆነውን ነገር የራሳችሁ ለማድረግ የምትሞክሩት ነገር፣ በውሸት ደግሞ የምታቀነባብሩት ነገር፣ እንደዚህ አይነት የመጣ ፍቅር ግን እንደው የሚዘልቅ ይመስልሻል? የእውነት አይዘልቅም ማለት ነውና እንግዲህ ሉሊት ልዕልት ማናተቺ ኤልሳ ካሌብን አግኝተው ዳዊትና ሉሊት አሁን ላይ ያላቸው ቅርርብ በጣም ደስ አይልም። በቃ አብረው ነው ብዙ ጊዜውን ቤት የሚያሳልፉት ምናምን ብላ ነገረችው ማለት ነው። ያው ካሌብ ትንሽ ነገር ነው የሚበቃው። እንግዲህ ለዛ ነው ስልክ ያላነሳችው ምናምን አለ ማለት ነው። ፍኖትዬም እንግዲህ እናቷ ታማባት እስካሁን አልመጣችም። ይሄ እንግዲህ ፖሊስ ተብዬው እቺ ማናት ልዕልት የኔ መሆን አለባት። የኔ መሆን ካልቻለች ግን ሁሉ እንደሚበለሻሽ አዎ እያወቅሽ አልማዝ ነግሬሻለሁ። ምክንያቱም ሁሉም ነገር በእጄ እንዳለ ታውቂያለሽ። ስለዚህ ልጅሽን ማግባት አለብኝ። አልማዝ ደግሞ አንገቴ ለቢላ አያችሁ። የፈለገ ተንኮለኛ ብትሆኑ የፈለገ ሰይጣን ብትሆኑ ልጃቸውን አሳልፋችሁ እንደማሰጡ በአልማዝ ተረዳውኝ ማለት ነውና አልማዝ ልጇን በጭራሽ ላንተ አልሰጥህም፣ ከልጄ ላይ ዓይንህን አንሳ፣ ደግሜ ደጋግሜ ነግሬሃለሁ ብለዋለች። አልማዝ አሁን አታላ እኔን አግባኝ ያለችበት ምክንያት ይሄ ሰውዬ አልማዝን ቢያገባ ገብቷቸዋል አይደለ? ንብረቱ የኔና ያንተ ንብረት አንድ ላይ ይደባለቃል። እሱንም ዘርፋ እኮ እሷ ባሎችን ታገባና ንብረታቸውን መዝረፍ ነው ስራዋ ማለት ነው። አልማዝ አሁንም እንደዛ ልታደርገው ነው። አቶ ድንቁ ማለት ነው። አንተም ብሎ ድንቁ ደግሞ ባልጠፋ ስም ድንቁ። እኔ ድንቁ እያለ ደግሞ እኮ መኩራራቱ እሷ የፖሊስ ሌባ አይጣል ነው የምር። እሱን ግን ይሄ ሰውዬ ማጋለጥ ነው። እና ልዕልት ማናች ሉሊት እንግዲህ ቤቱን የሚገዛት ሰው አግኝታለች። እንግዲህ አልማዝ እማዬን ግን በምንም አትችያትም፣ ከፖሊሱ ጋር የሆነ ነገር እያሉ ነው ብላለች ማለት ነው። ልዕልት ምንም አታመጣም ብላለች። እንግዲህ ልዕልት ደግሞ ዳዊትን ታፈቅረዋለች። በህልሟ ያየችው ነገር አስደንግጧታል ማለት ነው።
በቃ ባል ተጋብተው ከዳዊት ጋራ ጥሩ ጥሩ ላይፍ ሲያሳልፉ በህልሟ ነው ለካ። አይ ህልም የህልም እንጀራ ይባላል ይሄ ማለት ነው። እና እንግዲህ ልዕልት አለሟን እየቀጨች ነበር። እኔም እውነት መስሎኝ እኮ ፈዝዤ ማየት ይሳ ከዛ በህልሟ ነው ሁሉም ነገር። ኪችን ገብታ እንግዲህ አብረው ሊያበስሉ እየተቃቀፉ እያለ ሉሊት መጣችባቸው። ምን እየሰራክ ነው? ምን ብትሰሩ ስትላቸው ምን ሰራን? ባሌ እኮ ነው ቁርስ ልሰራለት ነው። ባሌ? የምን ባል? አንቺ ዳዊት በጭራሽ አንቺ ሊሆን አይችልም መቼም ብላ እንግዲህ ጉሮሯን አነቀቻት ማለት ነው። ያ ማለት አንደኛ ነገር ሉሊት ወይ ታፈቅረዋለች ወይ ደግሞ ዳዊት የሉሊት ወንድም ነው ብዬ ነው ማስበው፣ እንደኔ ማለት ነው። ወንድሟ ነው ብዬ አስባለሁ ዳዊት ለሉሊት ማለት ነው። ምክንያቱም የዳዊት አባትና የሉሊት አባት አንድ ናቸው ሳይሆን አይቀርም። እና እንግዲህ መቼም ዳዊት ያንቺ ሊሆን አይችልም ብላ ጉሮሯን አነቀቻት። እንግዲህ ከእንቅልፏ ከህልሟ ስትባልን ህልም መሆኑን አወቀች፣ ጮኸች፣ አማተበች። ከዛም እናቷ መጣች ማለት ነው። ምን ሆነሽ ነው? ምንድነው የምትጮው ስትላት ህልም አይቼ ነው። ህልም አስደነገጥሽኝ እኮ። እኔ ለማንኛውም ለራፍበት አትንተናተኝ አትረብሽኝ አለቻት። ግን ምን አይነት ህልም አይተሽ ነው ስትላት አይ የሚጠቅም አይደለም፣ የትም እየዞርሽ እየተንከራተትሽ የመጣሽ ምን ማለት ነው ደግሞ የትም እየተንከራተትሽ መምጣት ስትላት ከዛች ከመናጤ እህትሽ ጋር ነው። እህቴንማ እንደዚህ እንዳትያት፣ እህቴ መናጤ አይደለችም ማዬ፣ ደጋግሜ ነግሬሻለሁ። አያችሁ ለሉሊት እንዴት እንደምትቆምላት ጠበቃ ምስኪን። የእውነት ግን እቺ አልማዝ ተገቢውን ወንጀሏን አግኝታ ለእንትና ሉሊት አንድ ላይ የሚሆኑበት ቀን ናፍቆኛል። አልማዝም ፖሊሱም ግዴታ ወንጀል ቅጣት ማግኘት አለባቸው። እያደረጉት ያሉት ነገር ህገወጥ ነው። እሷ አልማዝ አሁን ቤቱን የራሷ ለማድረግ ግዴታ ሉሊትን ለማስወገድ እያሰበች ነው ማለት ነው። ያ ደግሞ የማይሆን ነገር እንደሆነ ሁሌም ደጋግሞ ይነግራታል ሰውየው። ሉሊት ብትገደል ለኔ እኮ ሉሊትን መግደል ለኔ በጣም ቀላል ነው፣ ግን ደግሞ እሱ አይቻልም። ሉሊት ብትገደል ብዙዎቹ ከጀርባ አሉ። ስለዚህ ያ አይሆንም። እኛ አግተናትም ሆነ አስፈራርተናት እንደምንም እናስፈርማታለን አለ። ሉሊትን እንግዲህ መንገድ ላይ አግኝቶ እንደዚህ ምናምን አቤት አውቆ ነው እንድትፈርም እና ከዛ ትፈርሚያለሽ፣ ከዛን አልማዝ ወንጀለኛ ትሆናለች ምናምን። እንደው ቀላል መሰለች፣ ትሸወድልሃለች። እንደዚህ አልፈርምም እኔ ማንንም ሊያስፈራራኝ አይችልም አለችው ማለት ነው። ከዛ እንግዲህ ዳዊት መጥቶ ከጀርባ ምንድነው ምን አድርጊ ነው የምትላት ልጅቷን። አንተ ምን አገባ አንተ በጠጤ ነግሬሃለሁ ግንባርን ብዬ እንዳልደፋቅ ምናምን ብላ እኔ እባክህ ሰውን አልፈራም ወደዛ ሄድልኝ ከዛሬ ጀምሮ እዚች ልጅ ጋር እንዳትደርስ ብሎ እንግዲህ ዳዊትም እንደነፋ አሳይሃለሁ አንተ ወጠጤ ምናምን እያለ እንግዲህ ዳዊት ላይ እንደነፋበት ማለት ነው። ይህ ሰውዬ ግዴታ ለህግ መቅረብ አለበት። ልዕልት ራሱ ለምን እንደው ለድራማው ነው ብላችሁ ነው እንጂ ግዴታ ማመልከት ትችያለሽ። አዎ ማመልከት ቤት እየመጣ ያስፈራራል ብላ እኮ ብትናገር ይሄ ሰውዬ ፖሊስ መሆኑ ከታወቀ ገብቷቸዋል፣ የሚያገኘው ቅጣት ከባድ ነው። እና አልማዝ እንግዲህ አንድና አንድ ሉሊት እንድትገደል ነው የምትፈልገው። ሉሊት ከተገደለች ማንም የሚጨቀጭቀኝ ሰው የለም፣ በሰላም ቤቱን ወርሼ እኖራለሁ እያለች ነው። ያ ደግሞ አይሳካልሽም። ሉሊት ራሱ ብትሞት ወይ ያቺ ናርዶስ ትመጣለች ካለችበት፣ ወይ ደግሞ ሌላው የናርዶስ ወንድም ይመጣል፣ አይታወቅም ማለት ነው።